መተት በምስጢር ከተላከባችሁ እነዚህን 6 ህልሞች ትመለከታላችሁ። ስለዚህ ራሳችንን የምንጠብቅበት አንቂ ወሳኝ መልእክት ነውና ውድ ኦርቶዶክሳውያን እስከ መጨረሻው ድረስ ተከታተሉ። ውድ ቤተሰቦቼ እንግዲህ ምስጢር ሆኖ የሚላክ መተት ለመጋለጥ በጣም ብዙ ጊዜ ይወስድብናል፣ ብዙ ረጅም ጊዜ ይወስድብናል። አንዳንድም ደግሞ ውስጣችን ተቀምጦ ለመለየትና ለማወቅ ብዙ ፈተና ስለሚሆንብን እግዚአብሔር ደግሞ በአንድም በሌላም በተለያየ መንገድ ያስተምረናል። በተለይም ደግሞ በህልም በኩል እግዚአብሔር ይገልጥልናል። ህልምን እግዚአብሔር የሚያሳየው ለሚጸልየው ብቻ አይደለም። በማንኛውም ህይወት ውስጥ ላለን ሰዎች ካለንበት ህይወት፣ ካለንበት መከራ፣ ካለንበት ህይወት እንድንወጣና ወደ እግዚአብሔር እንድንቀርብ እግዚአብሔር በአንድም በሌላ በህልም በኩል በደንብ አድርጎ ያሳየናል። ስለዚህ እነዚህን አሁን የምነግራችሁን ህልሞች ከተመለከታችሁ ራሳችሁን በደንብ ልትፈትሹ ይገባል። ባለፈው በሰራሁት ቪዲዮ ላይ እግዚአብሔር ከፍ ሊያደርገን ስል የሚያሳያቸውን ህልሞች ተመልክተናል። በዚህኛው የምንመለከተው ደግሞ ከመተት ጋር በተገናኘ በተለይም የምስጢር መተት ነው። ሲላክ ውስጣችን የገባው መተት የሚቀመጠው በጣም በጥንቃቄ ምክንያቱም መንፈሱ የተላከበትን ስርዓትና መንገድ ይዞ ስለሚገባ ማለት ነው። እንግዲህ ሁላችንም እንደምናውቀው የምስጢር መተት የሚላከው ከሚያውቁን ሰዎች፣ ከቅርብ ከምንላቸው ሰዎች፣ ከጓደኛ፣ ከቤተሰብ፣ በዙሪያችን ከሚገኙ ሰዎች ነው የምስጢር መተት ነው የሚላከው። መረጃ አታውጣ፣ አትጋለጥ፣ ጸበል ቦታ ብትሄድ ዝም በል፣ ቤተክርስቲያን ውስጥ ብትሆን፣ የትኛውም ቦታ ላይ ብትሆን ዝም በል ተብሎ የሚላክ መተት ነው። ይህ መተት ደግሞ የተላከበትን ባህሪና የተላከበትን ማንነት ይዞ ውስጣችን ስለሚቀመጥ በጣም ምስጢር ይሆንብናል። ብንጸልይ ብንሰግድ በረከታችን፣ ሰላማችን፣ ህይወታችን ሁሌ እንደተናጋ ነው። ይህንን ደግሞ የምትለዩበት አንዱ ምክንያቱም ውስጣችን ያለውን ነገር ከለያችሁ ካወቃችሁ በደንብ መስገድ፣ መንበርከክ፣ ምን ማድረግ ያለባችሁን ነገሮች መፍትሄዎቹን ስታውቁ ደግሞ እንዴት ማሸነፍ እንዳለባችሁም ትረዳላችሁ። በዚህ ቆይታችን የምንመለከተው ህልሞቹን እናያለን፣ መፍትሄዎችን እንመለከታለን፣ የቅዱሳን አባቶቻችንም ተግሳጽና ምክርንም ደግሞ እንመለከታለን ማለት ነውና እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ወሳኝ መልእክቶችን፣ ወሳኝ መረጃ እነግራችኋለሁ። በተለይም ደግሞ ህልማችሁን በደንብ በጥንቃቄ መመልከት እንዳለባችሁ የሚያሳዩ ነገሮች ናቸው ማለት ነው። ስለዚህ እንደነገርኳችሁ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ትምህርት መሰረት መተት ወይም አስማት የሰይጣን የሽንገላ ስራ ቢሆንም አማኝ የሆነ ሰው በጸሎትና በቅዱስ ቁርባን ከታጠረ ይህ የጨለማ ኃይል ሊያሸንፈው በጭራሽ አይችልም። ስለዚህ ይህንን የሚልኩብንን ሰዎች ወይም ደግሞ ይህንን የሚልኩብንን ሰዎች ምን እንደሆነ የተላከብን በምን አይነት መንገድ እንደሆነ እግዚአብሔር በህልም በኩል ይገልጽልናል። ስለዚህ እነዚህን ወሳኝ 6ቱን ህልሞች ስትመለከቱ ምንም መፍራት ሳይሆን መደንገጥ አያስፈልግም ማለት ነውና እግዚአብሔር የሚያሳየን ይህንን ነገር እንድንፈራ ሳይሆን እንድንጸልይ፣ እንድንበረታ፣ እንድንሰግድ፣ ራሳችንን እንድንጠብቅ ነውና ስለዚህ በዚህ በመተት ምክንያት በዚህ በምስጢር መተት ምክንያት ሊታዩ የሚችሉ 6 ወሳኝ ህልሞችንና መፍትሄዎችን እነግራችኋለሁ። የመጀመሪያው ውድ ቤተሰቦቼ አንደኛው ቆሻሻ ግማት ወይም እዳሪ መመልከት። አስተውሉ። ቆሻሻ ግማት ወይም እዳሪ መመልከት። መተት በባህሪው እርኩስ ስለሆነ በህልም ውስጥ በቆሻሻ ውሃ ውስጥ ስትዋኙ መመልከት። አስተውሉ። በቆሻሻ ውሃ ውስጥ ስትዋኙ መመልከት፣ እዳሪ ስትረግጥ ወይም የሚገማ ነገር ስታዩ ነፍሳችን በመተት ኃይል እየተበከለች መሆኑን በግልጽ የሚያሳይ ነው ማለት ነው። አስተውሉ። በቆሸሸ ውሃ ውስጥ መዋኘት። እንደዚህ አይነት ህልሞች የምትመለከቱ ከሆነ በህይወታችን ውስጥ የሆነ ነገር አለ ህይወታችንን ለማበላሸት። ውሃ በህይወት ይመሰላል፣ በነፍስ ይመሰላል። ስለዚህ በህይወታችን ውስጥ ገብቶ ህይወታችንን እያበላሸ፣ ኑሯችንን እያመሰቃቀለ፣ ህይወታችንን እያገማው እያበላሸው ያለው ነገር ለመኖሩ ትልቅ ማሳያ ነው ማለት ነው። እነዚህን ህልሞች ስትመለከቱ ዝም ብላችሁ መቀመጥ ሳይሆን ራሳችሁ ላይ በደንብ ልትሰሩ ይገባል። ምንም ሌላ የተጠየቅነው ነገር የለም። ወደ ቤተክርስቲያን መቅረብ፣ በንስሐ መታጠር፣ ንስሐ የገቡ ስጋውና ደሙን መቀበል፣ መስገድ፣ መንበርከክ። ምክንያቱም ብዙ ጊዜ የምስጢር መተት ሊጋለጥ የሚችለው ሰዎች በደንብ አድርገው መንበርከክ ሲችሉ ነው። በመንበርከክ ነው ብዙ ጊዜ የምስጢር መተት ከሚጋለጥባቸው መንገዶች አንዱ በመንበርከክ ነው። ከዛ በጭማሪ ደግሞ በመቁጠሪያ በመፈተሽ ነው። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። ሌላው በጣም ወሳኙ መፍትሄ በንጹህ ጸበል መታጠብና መጠጣት ነው። እንዲሁም ቤታችንን በጸበልና በዕጣን ማጠን በጣም ወሳኝ ነገር ነው። ይህንን ነገር ደጋግሜ ተናግሬያለሁ። ቤታችንን ጸበል መርጨት መርሳት የለብንም። ቤታችንን በዕጣን ማጠን አለብን። በካህናት አባቶቻችን የተባረከ ዕጣን ከቤተክርስቲያን ገዝተን በካህናት አስባርከን ቤታችንን በጸሎት ሰዓት በማንኛውም በምናደርጋቸው በመንፈሳዊ ምግባራት በምናደርጋቸው ጊዜ ውስጥ ቤታችንን በዕጣን ማጠን አስፈላጊ ነው። ድርሳናትን በቤታችን መጸለይ፣ መንፈሳዊ ነገራትን በቤታችን ውስጥ ማድረግ በጣም አስፈላጊ ነው። ምክንያቱም ይህ መተት የሚላከው በቤታችን፣ በኑሯችን፣ በህይወታችን ስለሆነ ልናሸንፍ የምንችለው ደግሞ መንፈሳዊ ጦር ዕቃ ስንይዝ ብቻ ነው
የእኛ መንፈሳዊ ጦር ዕቃችን ደግሞ የክርስቶስ ቃሉ ክርስቶስ ነውና ስለዚህ የክርስቶስን መልበስ አስፈላጊ ነው ማለት ነው። ስለዚህ የመጀመሪያው ምንድነው? ቆሻሻ፣ ግማት ወይም እዳሪ ማየት አንዱ የመተት መንፈስ ወይም የምስጢር መተት ወደ ሕይወታችን ለመላኩ በሕይወታችን ውስጥ አድፍጦ ለመቀመጡ ትልቅ ማሳያ ነውና ይህንን ነገር በደንብ ማየት አስፈላጊ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይለናል፣ ሰይጣን የሚሰፍረው ቆሻሻ ባለበት ወይም በኃጢአት ቦታ ነው። ነፍስህን በንስሐ ካጠፋት ግን መተቱ የሚቀመጥበት ቦታ ያጣልና ይበናል። ስለዚህ ራሳችንን በንስሐ ማጠብ ያስፈልጋል። ራሳችንን በንስሐ ማስተካከል ያስፈልጋል። እግዚአብሔር እነዚህን ህልሞች እያሳየን ያለው እንድንነቃ እንድንበረታ ነውና ይህንን ልናደርግ ይገባል። ሁለተኛው ውድ ቤተሰቦቼ እባብ፣ ጥቁር ውሻ ወይም አስፈሪ አውሬዎች ሲያሳድዱ መመልከት። ውድ ኦርቶዶክሳውያን ከዚህ በፊት ነግሬያችኋለሁ። እባብ፣ ውሻ፣ ድመት መመልከት ብዙ ጊዜ ከክፉ መናፍስት ጋር የሚገናኙ ናቸው። የመናፍስት ወይም ደግሞ በዛር መንፈስ ይመሰላሉ፣ በመተት ይመሰላሉ፣ ብቻ በክፉ መንፈስ የሚመሰሉ ናቸው። እባብ በተለያየ ቦታ ላይ በአጋንንት ተመስሎ ተነግሯል እና ይህንን በደንብ ማስተዋል ይገባል። እነዚህን ህልሞች ስትመለከቱ አውሬዎች ሲያሳድዱን፣ አውሬዎች ሲያባረሩን መመልከት በህይወታችን ውስጥ የሆነ ነገር አለ። እኛን ከኛ ካለንበት ህይወት ውስጥ እግዚአብሔር ከሰጠን ነገር እግዚአብሔር ካዘጋጀልን ህይወት እኛን የሚያሳድዱ የሚያባርር የተላከብን ነገር አለ ማለት ነው። ብዙ ጊዜ ሰዎች በራሳችን የኛ በሆነው ነገር ላይ በመቅናት በመነሳሳት በክፉ ሀሳብ ተነሳስተው በተለያየ መንገድ ብቻ መጥተው ህይወታችንን ለመጥበጥ ኑሯችንን ለማበላሸት ይሯሯጣሉ። ይህንን ደግሞ ለማሸነፍ ከእግዚአብሔር ጋር መያዝ አስፈላጊ ነውና ስለዚህ እባብ፣ ጥቁር ውሻ ወይም አስፈሪ አውሬዎች ሲያሳድዱ መመልከት እባብ የመተትና የሰይጣን ዋነኛ ምልክት ነው። እነዚህ አውሬዎች በህልምህ ወይም በህልማችሁ ሊነክሱ ወይም ሊያቅፍህ ሲሞክሩ ካየህ መተቱ በቅርብ ርቀት ላይ መሆኑን በግልጽ የሚያሳይ ነው። ለዚህ ነው የምስጢር መተት ብዬ የምነግራቸው። የምስጢር መተት ከሩቅ የሚመጣ አይደለም። ውሻ እንደምትመለከቱት እንዲህ ብዙ ጊዜ የውጭ እንስሳ አይደለም ማለት በቤታችን ውስጥ ያለ ነው። ስለዚህ ውሻን በህልም ስትመለከቱ መተቱ የተላከው ከቅርብ እንደሆነ የሚያሳያል። በተለይም ድመት እንግዲህ ቤት ውስጥ ነው አይደል? ከኛ ጋር ለማዳ ሆነው የሚኖሩ ናቸውና ለመክዳትም ደግሞ ብዙ ጊዜ ድመት ቅርብ ነች ይባላል። ስለዚህ እንደዚህ አይነት ነገሮችን ስንመለከት የተላከብን መተት ከቅርብ ለመሆኑም በግልጽ የሚያሳይ ነው ማለት ነውና እዚህ ጋር በጣም መጠንቀቅ የሚገባው እነዚህን አይነት ህልሞች ከተመለከታችሁ መዝሙር 90ን በደንብ አድርጎ መጸለይ፣ በተለይም በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል የምትሏል ይህንን ጸሎት መዝሙር 91ን በደንብ አድርጎ መጸለይ አስፈላጊ ነውና በየቀኑ መጸለይና ከመተኛታችንን በፊት ራሳችንንና መኝታችንን በመስቀል ማማተብ፣ ጸልዮ መተኛት፣ ተንበርክኮ ሰግዶ መተኛት በጣም አስፈላጊና ወሳኝ ነገር ነው። ቅድም የነገርኳችሁ ቤታችንን በጸበል መርጨት፣ በዕጣን ቤታችንን ማጠን፣ ካህናት አባቶቻችንን ጠርቶ ድርሳናት እንዲጸልዩበት በቤታችን ማድረግ በጣም ወሳኝና አስፈላጊ ነገር ነው። ስለዚህ እባብ፣ ጥቁር ውሻ ወይም አስፈሪ አውሬዎች ሲያሳድዱን መመልከት የመተት መንፈስ በሕይወታችን ውስጥ ለመኖሩ ወይም ደግሞ በምስጢር የተላከ መተት ለመኖሩ ትልቅ ማሳያ ነውና ዙሪያችንን መቃኘት ዙሪያችንን መመልከት ወሳኝ ነው። ውድ ኦርቶዶክሳውያን አሁንም ቅዱስ አባታችን ቅዱስ እንጦንስ እንዲህ ይለናል፣ አጋንንት እንደ አውሬ እየመሰሉ የሚያስፈሩ በውስጥ ፍርሃት ሲያዩ ነው። በመስቀል ምልክት ብታማትብ ግን እንደ ጢስ ይበናሉ ይለናል እና ስለዚህ እነዚህን ምልክቶች ስትመለከቱ እነዚህን ህልሞች ስትመለከቱ መፍራት አይደለም። በመስቀል ምልክት እያማተባችሁ ጸሎታችሁን በደንብ አድርጋችሁ መጸለይ አስፈላጊና ወሳኝ ነው ውድ ቤተሰቦች። ስለዚህ እባብ፣ ጥቁር ውሻ ወይም አስፈሪ አውሬዎች ሲያሳድዱ መመልከት አንዱ የመተት መንፈስ ለመኖሩ ትልቅ ምልክት ነውና ይህንን ሁላችንም ልናውቀው ይገባል። ሶስተኛው ደግሞ ውድ ቤተሰቦች በጣም ብዙ ሰዎች የሚጠይቁት ነው። ካለፉ ወይም ከሞቱ ሰዎች ጋር መብላት ወይም መጓዝ። ይህንን ነገር በጣም ብዙ ሰው ይጠይቃል። ከሞቱ ሰዎች ጋር መብላት ወይም መጓዝ በህልም አስተውሉ። ካለፉ ወይም ከሞቱ ሰዎች ጋር መብላት ወይም መጓዝ አንዱ የምስጢር መተት ወይም ደግሞ የመተት መንፈስ በሕይወታችን ውስጥ ለመላኩ ትልቅ ምልክት ነው። ለመኖሩም ትልቅ ማሳያ ነው። አስተውሉ። መተት ብዙውን ጊዜ የሞት መንፈስን ስለሚጠቀም በህልማችን ከሞቱ ሰዎች ጋር ስትበላ ወይም እነርሱ ወደ መቃብር ሲጠሩ ካየ በመተት አማካኝነት የህይወት ጉዞ ወይም እንዲገታና ወደ ውድቀት እንድትሄድ እየተደረገ ለመሆኑ በግልጽ ማሳያ ነው። ወደ ኦርቶዶክሳውያን አስተውሉ። ምንድን ነው ያልኩት? መተት ብዙ ጊዜ የሞት መንፈስን ስለሚጠቀም በህልማችን ከሞቱ ሰዎች ጋር ስትበላ ወይም እነርሱ ወደ መቃብር ሲጠሩ ካየ በመተት አማካኝነት የህይወታችን ጉዞ እንዲገታና ወደ ውድቀት እንድትሄድ እየተደረገ መሆኑን ያሳያል ማለት ነው። ስለዚህ ካለፉ ወይም ከሞቱ ሰዎች ጋር መብላት ወይም መጓዝ በጣም በጥንቃቄ ልንመለከተው የሚገባ ነገር ነው ማለት ነው። በጣም አስፈላጊ ነገር ነው ይሄ ነገር። ስለዚህ ይህንን በደንብ ልናስተውለው የሚገባ ነገር ነው። ብዙ ሰዎች ይህንን አይነት ህልም ይጠይቁኛል።
ካለፉ ወይም ከሞቱ ሰዎች ጋር መብላት፣ መጓዝ እንደዚህ አይነት ነገሮች አሉ። ሌሎችም ትርጓሜዎች አሉ። የሞቱ ሰዎችን ወይም ያለፉ ሰዎችን መመልከት ብዙ አይነት ምልክቶችም ነው። ለምሳሌ በሌላ ትርጓሜ ነው። ከዚህኛው ጋር ግን እያልኳቸው ያሉት መብላት ወይም መጓዝ ነው እያልኩ ያሉት። መብላትና መጓዝ የመተት መንፈስ ሕይወታችንን ወደ ሞት ሊያጠፋን፣ ሕይወታችንን ኑሯችንን ሊያበላሽ እየተጓዘ በሕይወታችን ውስጥ እንደሆነ የሚያሳይ መሆኑን ነው የሚገልጸው። አንዳንዴ የሞቱ ሰዎችን በህልም ስንመለከት በብዙ መንገድ ጸልዩልንም ሊሆን ይችላል፣ ጸሎት አድርጉልንም ሊሆን ይችላል። ንስሐ ያልገቡም ከሆነ ይህንን አድርጉልን፣ ዝክር አቅርቡልን፣ የዝክር ነገሮችን አድርጉልን፣ አከናውኑልን የሚሉ ሰዎች በህይወታቸው እያሉ ሳያደርጉ የሄዱ ከሆነም ያልሰሩት ከሆነም እግዚአብሔር ደግሞ በአንድም በሌላም ለነሱ እዚህ ሆነን ጸሎት እንድናደርግላቸው በሚያሳየን መንገድ ያሳየናል ማለት ነውና እሱን ማስተዋል ይገባል ማለት ነውና በጣም በሚገርም ሁኔታ ካለፉ ወይም ከሞቱ ሰዎች ጋር መብላት ወይም መጓዝ አንዱ የመተት መንፈስ በህይወታችን ውስጥ ለመኖሩ ትልቅ ምልክት ነው ማለት ነውና ስለዚህ መፍትሄው ደግሞ የቁርባን ህይወትን መጀመር በጣም አስፈላጊ ነው። ንስሐ እየገቡ ስጋውና ደሙን መቀበል፣ መስገድ፣ መንበርከክ፣ በጸበል ራስን ማጠብ በጣም አስፈላጊ ነው። ቤታችንን፣ ኑሯችንን፣ ህይወታችንን በሙሉ በዛ መንገድ ውስጥ ማጠር አስፈላጊ ነው። ስለዚህ የህይወት ምግብ የሆነውን የክርስቶስን ስጋና ደም የተቀበለ ሰው የሞት መንፈስን ሊቀርበው በጭራሽ አይችልም ማለት ነውና የሞት መንፈስን ወይም ደግሞ ወደ ሞት የሚጠራንን የመተት መንፈስ፣ የምስጢር መተት፣ የተላከው መተቱ ግደለው፣ አጥፋው፣ በቃ ህይወቱን አመሰቃቅለው፣ ኑሮውን አድቅቀው ተብሎ የተላከ ከሆነ ይህንን ስራ የተላከበትን ስራ ይሰራል። ይህንን እኛ ደግሞ ካላወቀን፣ መረጃው ከሌለን በጣም ከባድ ነው። አንዳንዱ ለሚጸልይ ለሚንበረከክ ሰው እግዚአብሔር በህልም በኩል በግልጽ ቶሎ ብሎ ሊያሳየው ይችላል። ለአንዳንዱ ደግሞ በጸሎት ውስጥ ለሌለ ሰው ደግሞ በጣም ቻለንጅ ሊሆን ይችላል። ነገር ግን እግዚአብሔር መረጃ ሲሰጠው ደግሞ ይህንን ማወቅ የሚችልበት መንገድ አንዱ እነዚህ አይነት መረጃዎችን፣ እንደዚህ አይነት ትምህርቶችን ካዳመጠ ነው እና ሁላችንም ውድ ኦርቶዶክሳዊ ይህንን ቪዲዮ ለወዳጅ ለጓደኛ፣ ለቤተሰብ ሼር ልናደርግ ይገባል። በአንድም በሌላም እግዚአብሔር በተለያየ መንገድ ውስጥ ያለነውን ሰዎች ከፍ ሊያደርገን ሊያስወጣን ሲል በዚህ አይነት መንገድ ሊያነቃን ስለሚችል ይህንን ማየት በጣም አስፈላጊ ነውና ቅዱስ አትናቴዎስ ደግሞ አባታችን እንዲልናል፣ ሞትን ድል የነሳ ክርስቶስ በአንተ ውስጥ ካለ ሙታን አጋንንት ሊያስፈሩ በጭራሽ አይችሉም። ለምን? የክርስቶስን ስጋና ደም መቀበል እንዳለብን ቀድሜ ነግሬያቸዋለሁ። የክርስቶስ ስጋና ደም በውስጣችን ካለ ደግሞ የትኛውም አጋንንት፣ የትኛውም መንፈስኛ ሊያሸንፈን አይችልም ማለት ነውና የክርስቶስ ስጋና ደም እሳት ሆኖ ያቃጥሏል፣ ከህይወታችን ያርቀዋል። ስለዚህ ይህንን በደንብ ማስተዋል መረዳት አስፈላጊ ነው ውድ ቤተሰቦቼ። አራተኛው ደግሞ መሮጥ እየፈለጉ እግር መልከስከስ ወይም ታስሮ መቅረት። አስተውሉ። ይህንን አይነት ህልም በጣም ብዙዎቻችን እንመለከታለን። መሮጥ እየፈለጉ እግር መልከስከስ ወይም ታስሮ መቅረት። በህልማችሁ መሮጥ እየፈለጋችሁ ነገር ግን መሮጥ አትችሉም። የሆነ ተይዛችሁ መሮጥ ሲያቅታችሁ፣ መንቀሳቀስ ሲያቅታችሁ፣ መተንፈስ ሲያቅታችሁ ወይም ታስሮ መቅረት፣ የታስሮ የመቅረት ምልክት የምትመለከቱ ከሆነ በህይወታችን ውስጥ እንዳንለወጥ፣ እንዳንቀየር፣ ካለንበት ደረጃ ካለንበት ህይወት ወደ ሌላኛው ደረጃ እንዳንሸጋገር የተደረገብን የመተት ሴራ፣ የመተት መንፈስ ሴራ፣ የመተት መንፈስ ተንኮል ለመኖሩ ትልቅ ማሳያ ነው ውድ ኦርቶዶክሳውያን። በህልም አደጋ መጥቶብህ መሮጥ ስትፈልግ እግር ቢከብድ ወይም በጨለማ ቤት ውስጥ ተቆልፎብህ ብታይ ይህ እስራት ይባላል። መተቱ ስራ፣ ትዳርንና እድገትን እንድታሰር መላኩን በቅርብ ያሳያል ማለት ነው። አስተውሉ ውድ ቤተሰቦቼ። ስለዚህ ዋናው ዓላማ በትዳራችን ለውጥ እንዳናመጣ፣ በትዳራችን ውስጥ ፍሬ እንዳናፈራ፣ በስራችን ላይ በረከት እንዳይኖረን፣ በገንዘባችን ላይ ሰላም እንዳይኖረን፣ በህይወታችን በአጠቃላይ ፍሬያማ እንዳንሆን የተላከ ለውጥ እንዳይኖረን፣ እንዳንለወጥ፣ እንዳንቀየር የሚያደርግ ነው ማለት ነው። መሮጥ እየፈለጉ እግር መልከስከስ ወይም ታስሮ መቅረት። እንደዚህ አይነት ህልሞችን ከተመለከታችሁ ቅድም እንደነገርኳችሁ በጥንቃቄ በንቃት መመልከት በጣም አስፈላጊ ነው ውድ ቤተሰቦቼ። ስለዚህ ይህንን ማድረግ አስፈላጊ ነው ማለት ነው። ስለዚህ ለንስሐ አባት መንገርና ጸሎተ ፍትሐት እንዲደረግልህ ማድረግ በጣም አስፈላጊ ነው። እንዲሁም ረቡዕና ዓርብን አጥብቆ መጾም በጣም አስፈላጊ ነው። ጾም ሰይጣናዊ እስራትን ይበጥሳልና በጣም አስፈላጊ ነው። ብዙ ጊዜ ረቡዕና ዓርብን የመጾም ልምዳችን በጣም ደካማ ነው። ብዙዎቻችን ረቡዕና ዓርብ በጣም የሚገርም የጾምና የጸሎት ጊዜ ነው። ምክንያቱም ይህ ጸሎት የድህነት ጾም ተብሎ ነው የሚታሰበው። የድህነት ጾም ተብሎ ነው የሚታሰበውና ረቡዕና ዓርብን እንደ ቤተክርስቲያናችን ስርዓት በጣም የሚጾም ትልቅ የጾም ጊዜ ናቸው እነዚህ ጊዜያት እና ራሳችንን ለዛም በደንብ ማዘጋጀት ያስፈልጋል። ረቡዕና ዓርብን በደንብ አድርጎ ሰዓታችንን ጠብቆ መጾም እና በዛ መንገድ ውስጥ መሄድ፣ በጸሎት በስግደት በመንፈሳዊ ነገር ራሳችንን ማጠር በጣም አስፈላጊ ነውና ለንስሐ አባቶች በመንገርና ንስሐ አባቶች ደግሞ
የጸሎተ ፍትሐት እንጸልዩ ንስሐ እየገባን እንድንፈታ እንዲጸልዩልን ለንስሐ አባቶቻችን መናገር በጣም አስፈላጊና ወሳኝ ነገር ነው ማለት ነውና ቅዱስ ይስሐቅ ሶርያዊ አባታችን ደግሞ ጸሎት የሰይጣንን ሰንሰለት የሚበጥስ የእሳት ሰይፍ ነው፣ ስለዚህ አትሰልች፣ ሰንሰለቱ እስኪበጠስ ደጅ ጥና ይሉናልና በረከታቸው ይደርብን። ስለዚህ በየትኛውም አይነት ፈተና ውስጥ የምንገኝ ሰዎች፣ በየትኛውም አይነት ችግር ውስጥ የምንገኝ ሰዎች፣ በየትኛውም አይነት መከራ ውስጥ የምንገኝ ሰዎች ሁሌም ቢሆን ጸሎት ልናቋርጥ አይገባም። ሁሌም ቢሆን መንፈሳዊ ምግባራቶችን ልናቋርጥ አይገባም። ሁሌም ቢሆን ልንሰግድ ይገባል። ሁሌም ቢሆን ልንቀየር ይገባል። ሁሌም ቢሆን መንበርከክን መልመድ አስፈላጊ ነው። ለምን? ሰንሰለቱ ከሕይወታችን እስኪበጠስ ድረስ። ምክንያቱም እግዚአብሔር የሚሰራው በእኛ ጊዜ አይደለም። እግዚአብሔር የሚሰራው በራሱ ጊዜና ሰዓት ስለሆነ ይህንን ልናስተውል ይገባል ማለት ነውና አራተኛው መሮጥ እየፈለጉ እግር መልከስከስ ወይም ደግሞ ታስሮ መቅረት። ይህ በጣም በሚገርም ሁኔታ መተቱ ስራ ላይ ትዳርና እድገት እንዲታሰር መላኩን በግልጽ ያሳያል። ምስጢር ሆኖ በቅርብ ሰው በቤተሰብ ለመላኩ የሚያሳይ ትልቅ ማስረጃ ነው ማለት ነው። አምስተኛው ውድ ቤተሰቦቼ በህልም ውስጥ መታነቅ ወይም ድምፅ ማጣት። አስተውሉ። በህልም ውስጥ የምንመለከተው መታነቅ ወይም ድምፅ ማውጣት ሲሳንን፣ ድምፅ መናገር ሲያቅተን፣ እንደዚህ አይነት ነገሮችን ስትመለከቱ እንደ ቀላል አትመልከቱ። ኦርቶዶክሳውያን አስቡት። ምንድነው ያልኩት? በህልም ውስጥ መታነቅ ወይም ድምፅ ማጣት ከመተት ኃይል አንዱ መከልከል ነው። በህልም የሚታነቅ ወይም ኢየሱስ ብለህ ለመጥራት ፈልገ ድምፅ የማይወጣ ከሆነ መተቱ የጸሎት ሕይወትን ለመግደል እየጣረ መሆኑን ያሳያል። ቅዱሳንን መጥራት ፈልገ ጌታ ሆይ ኢየሱስ ክርስቶስ ሆይ ብለህ መጥራት እየፈለግ እንዳትጠራው የሚተናነቅ ከሆነ ያ መንፈስ እንዳትድን፣ እንዳትለወጥ፣ እንዳትቀየር በሕይወት በመንፈሳዊ ሕይወት ጊዜ ውስጥ ፍሬ እንዳታፈራ የተላከ መንፈስ ነውና በጣም መንቃት ያስፈልጋል። አስተውል። ምንድን ነው ያልኩት? ከመተት ኃይል አንዱ መከልከል ነው። በህልም የሚተናነቀ ወይም ኢየሱስ ብለህ ለመጥራት ፈልገህ ወይም ቅዱስ ሚካኤል ሊሆን ይችላል፣ ወይም ድንግል ማርያም ብለህ መጥራት ፈልገህ ሊሆን ይችላል። ድምፅህ የማይወጣ ከሆነ መተቱ የጸሎት ሕይወትን ለመግደል እየጣረ መሆኑን ያሳያል ማለት ነው። ለዚህ ነው እኮ መንቃት አስፈላጊ ነው የሚባለው። ዛሬ ብዙዎቻችን ቤተክርስቲያን እንሄዳለን፣ መንፈሳዊ ምግባራት ላይ እንሳተፋለን፣ የበረከት ስራዎች ላይ እንገባለን፣ የተለያዩ ጉዳዮች ላይ እንገባለን። ግን በሕይወታችን ፍሬ ማፍራት አንችል። በሕይወታችን ውስጥ ለውጥ አናመጣም። ካለንበት ሕይወት ውስጥ የሆነ ነገር አምጥተን በእኛ ሕይወት ሰዎች ሲቀየሩ ማየት አንፈልግም። ሕይወታችንንም ኑሯችንን መቀየር አንችልም። ብዙ ጊዜ ለምን? መንፈሱ ከባህሪያችን ጋር ባህሪ ሆኖ ከእኛ ማንነት ጋር ተዋህዶ ተስማምቶ ስለሚቀመጥ ብዙ ጊዜ እነዚህን የመናፍስት ውጊያ የማይረዱ ሰዎች መለየትና ማወቅ ስለማይችሉ አድፍጦ ያንን ባህሪያችንን ይዞ ተስማምቶ ከኛ ጋር ቁጭ ይላል ማለት ነው። ይህንን መለየት በጣም አስፈላጊ ነው። ስለዚህ ይህንን ለማሸነፍ ደግሞ ከመተኛታችን በፊት በደንብ አድርጎ መጸለይ፣ በመስቀል ምልክት ማማተብ፣ በተለይም መዝሙር 22ን ጸልዮ መተኛት በጣም አስፈላጊ ነው ማለት ነውና በስመ አብ ብሎ 7 ጊዜ ማማተብ፣ እንዲሁም በትራሳችን ላይ መዝሙረ ዳዊትን ወንጌልን ማድረግ በጣም አስፈላጊ ነው። ውድ ቤተሰቦቼ ይሄ ነው። አንዳንዴ የጸሎት መጽሐፍቶችን በመኝታችን አካባቢ ማስቀመጥ አስፈላጊ ነው ተብሎ የሚታሰበው ለዚህ ነው። ስለዚህ እየጸለዩ በተለይም ደግሞ እንደዚህ አይነት ልምዶች ሊኖራችሁ ይገባል። መኝታ ክፍላችሁ ላይ የጸሎት መጽሐፍቶችን መጸለይ ከመተኛታችሁ በፊት መጽሐፍ ቅዱስ ሊሆን ይችላል፣ መዝሙረ ዳዊት ሊሆን ይችላል፣ ሰይፈ ሥላሴ ሊሆን ይችላል፣ ሌሎችንም ጸሎቶች እየጸለዩ ከጸለዩ በኋላ ተሻሽቶ እዛው የጸሎት መጽሐፉን አድርጎ መተኛት በጣም ወሳኝና አስፈላጊ ነገር ነው። ውድ ቤተሰቦች እንደ ቀልድ የምናየው ነገር አይደለም። ዝም ብለን አምተን ሳይሆን ጸልየንበት በትክክል ከጸለይን በኋላ ሰውነታችን ላይ አሻሽተነው ያንን የጸሎት መጽሐፍ በምንተኛበት ቦታ ላይ እንደዚህ ማድረግ በጣም ወሳኝና አስፈላጊ ስለሆነ ሁላችንም ኦርቶዶክሳውያን ይህንን ልናደርግ ይገባል ማለት ነው። ከመተኛታችን በፊት በስመ አብ ብሎ 7 ጊዜ ማማተብ፣ እንዲሁም ደግሞ በትራስ ስር ላይ መዝሙረ ዳዊትን ወይም ወንጌልን ማድረግ፣ ሌሎችንም ጸሎቶች ጸልዮ ልክ እንደነገርኳቸው አድርጎ ከራሳችን ጎን አድርጎ መተኛት አስፈላጊ ነው ውድ ቤተሰቦች። ስለዚህ አንዱ መፍትሄ ይሄ ነው ማለት ነው። ሌሎቹ ከላይ የጠቀስኳቸውን በሙሉ ማድረግ በጣም አስፈላጊ ነው ማለት ነውና ቅዱስ ቄርሎስ አባታችን ዘኢየሩሳሌም የሚባለው አባታችን የመስቀል ምልክትን በግንባር በነገሮች ሁሉ ላይ አድርግ፣ እርሱ ሰይጣንን የሚያባርር የንጉሥ ምልክት ነውና ይሉናል። እና ይህንን ሁላችንም ልናደርግ ይገባል። ማማተብ እንደ ቀልድ አትመልከቱት። ማማተብ በጣም ወሳኝና አስፈላጊ ነገር ነው። ነገር ግን የምናማተብ በእምነት ሊሆን ይገባል። በእምነት በትክክል እግዚአብሔር ይሰራል፣ እግዚአብሔር ያደርጋል ብለን አምነን ማድረግ አለብን እና መስቀሉን ስናደርግ የመስቀሉን ኃይል እግዚአብሔር ለእኛ በመስቀል ላይ የከፈለውን ውለታ እግዚአብሔር ለእኛ ያደረገውን ነገር ማሰብም በጣም አስፈላጊ ነው ውድ ቤተሰቦች። እና 5ኛው በህልም ውስጥ መታነቅ ወይም ድምፅ ማጣት
የዚህ ምልክት ነውና በደንብ ራሳችንን መፈተሽ አስፈላጊ ነው። ውድ ቤተሰቦቼ 6ኛውና የመጨረሻው መውደቅ ነው። መውደቅ በተለይም ከከፍታ ላይ ቁልቁል መጣል። እንደዚህ አይነት ነገሮችን ስትመለከቱ ምን ያህል መናፍስት በሕይወታችን ውስጥ በተለይም የምስጢር መተት ሆኖ የገባው መንፈስ የመጣበትን ስራ በሕይወታችን ውስጥ እየሰራ እንደሆነ ያሳያል። የሆነ ነገር ጀምረን ሲበላሽብን፣ የሆነ ነገር መስራት ፈልገን ሳይሳካልን ሲቀር፣ በትዳራችን የሆነ ቦታ እንደርሳለን ብለን ስናስብ ወደኋላ ስንመለስ፣ መስራት ያቀድናቸው ነገሮች በሙሉ ሳይሳኩልን ሲቀሩ ስንመለከት በሕይወታችን ውስጥ የተላከ ነገር ለመኖሩ ከከፍታችን ከህልማችን መሄድ ካሰብንበት ነገር ወደኋላ እየተመለስን ለመሆኑ ትልቅ ማሳያዎች ናቸው። አስተውሉ። መውደቅ ወይም ከከፍታ ላይ ቁልቁል መጣል በህልምህ ሁልጊዜ ከገደል ላይ የምትወርቅ ወይም ከከፍታ ላይ የምትወረወር ከሆነ ይህ መተት ክብርህን ለማዋረድና ካለህበት መንፈሳዊ ከፍታ ለማውረድ የተላከ መሆኑን በግልጽ ያሳያል። ውድ ቤተሰቦቼ በዚህ ጊዜ በጣም መንቃትና ነገሮችን በጣም መቃኘት ማየት አስፈላጊ ነው። ስለዚህ በህልማችን በኑሯችን ካለንበት መንፈሳዊ ከፍታኛን ለማውረድ አያችሁ፣ በጎ ነገር እያደረጋችሁ ከሆነ በሕይወታችሁ ውስጥ መልካም ነገር ይዛችሁ ሰዎችን እያገዛችሁ ከሆነ ከዛ ካላችሁበት ሕይወት እናንተን ወደኋላ ለመጎተት በበረከቱ መንገድ ውስጥ ከተገኛችሁ ያንን ከዛ ከበረከት ሕይወት ውስጥ እናንተን ወደኋላ ለመጎተት በትዳር ሕይወት ውስጥ ካላችሁ በመልካም ሕይወት ውስጥ ካላችሁ በትዳራችሁና በኑሯችሁ ውስጥ መልካም ነገር ካለባችሁ ያንን ለማበላሸት ይህ መንፈስ ወደ ሕይወታችን ይመጣል ማለት ነው። ይላካል። ካለንበት ከፍታኛን ወደታች ለማውረድ በዚህ መንገድ ይመጣሉ ማለት ነው። እግዚአብሔር ደግሞ እኛ እንድንነቃ እኛ ሕይወታችንን እንድንፈትሽ ሕይወታችንን እንድናስተካከል ደካማ ጎናችንን ለይተን በእግዚአብሔር ኃይል ያንን ቦታ እንድንሞላው የክፉን መንፈስ ኃይል አስወግደን በቅዱስ መንፈስ ያንን ቦታ እንድንሞላ እግዚአብሔር ደግሞ በህልም በኩል መረጃ ይሰጠናል፣ ያስተምረናል፣ ይገስጸናል። ስለዚህ ይህንን ማድረግ በጣም አስፈላጊ ነው ማለት ነው እና መውደቅ ከከፍታ ላይ ቁልቁል መጣል ወይም ደግሞ እንደዚህ አይነት ነገሮችን ስትመለከቱ በደንብ በሕይወታችን ውስጥ የመተት መንፈስ በተለይም የምስጢር መተት ተልኮ ሕይወታችንን እያበላሸ እንደሆነ የሚያሳዩ ምልክቶች ናቸው። ሌሎች በጣም ብዙ አይነት ህልሞችን ልትመለከቱ ትችላላችሁ፣ የምስጢር መተትን ወይም መተትን የሚገልጹ ነገር ግን እነዚህ የነገርኳችሁ በጣም በግልጽ በጣም ብዙ ጊዜ የምንመለከታቸው ግን ትኩረት የማንሰጣቸው በሌላ ነገር ተረድተናቸው የምናልፋቸው ሊሆኑ የሚችሉ ስለሆነ በደንብ ማሰብ አስፈላጊ ነው። ስለዚህ መፍትሄው ስግደትን ማብዛት ነው። ቅድም እንደነገርኳችሁ ነው የመተት መንፈስ አንዱ ከሚሸነፍበት መንገድ ስግደት ነው። ስለዚህ ስግደት ላይ በደንብ አድርጎ መበርታት አስፈላጊ ነው። ቁጥሩን ከፍ አድርጎ መስገድ ለአበላብ እስክንሆን ድረስ መስገድ በጣም አስፈላጊ ነው። በቀን ውስጥ ለፈጣሪ የምታደርገው ስግደት ሰይጣን ልጥልህ የሚያደርገውን ሙከራ ያከሽፈዋል። ምክንያቱም ሰይጣን ትዕቢተኛ ነው። አልሰግድም፣ አልገዛም፣ አልንበረከክም ብሎ ነው የወደቀው። እኛ ዛሬ መንበርከክ ስንጀምር መስገድ ስንጀምር ወይኔ ተቃጠልኩኝ ተሸነፍኩኝ እያለ ነው። ምክንያቱም ትህትና ባለች ሰውነት ላይ አጋንንት ሊቀመጥ አይችልም። ራስን በሚያስገዛ ሰውነት ላይ አጋንንት ማረፍ አይችልም። ራስን ዝቅ የሚያደርግ ከውዳሴ ከንቱ ራሱን በሚጠብቅ ሰውነት ላይ አጋንንት መንገስ አይችልም ማለት ነው። ስለዚህ ያንን ሰውነታችንን ለእግዚአብሔር ማስገዛት ስንጀምር ዲያብሎስ ከስጋችን ከሕይወታችን ይርቃል፣ ይወገዳል ማለት ነው እና ቅዱስ መቃርስ አባታችን እንዲህ ይላል፣ ነፍስህ ወደ ላይ ለመውጣት በምትጋደልበት ጊዜ ሰይጣን ወደ ታች ልጎትትህ ይጥራል። አንተ ግን በትህትና በስግደት ራስን ዝቅ ካደረገ እርሱ ልጥልህ የሚችልበት ቦታ አይኖረውም ማለት ነው እና ስለዚህ ውድ ኦርቶዶክሳውያን ይህንን ልናደርግ ይገባል። እነዚህ 6 ህልሞች በጣም ብዙ መረጃ የሚሰጧችሁ ብዙ ነገር የምታውቁባቸው ህልሞች ናቸው። ስለዚህ ውድ ኦርቶዶክሳውያን እነዚህን ነገሮች ከተመለከታችሁ ራሳችሁን በደንብ መፈተሽ፣ ራሳችሁን ማየት በጣም አስፈላጊና ወሳኝ ነገር ስለሆነ ሁላችሁም ኦርቶዶክሳውያን በዚህ መንገድ ውስጥ ልትጓዙ ይገባል። እነዚህ 6 ህልሞች በጣም በትንሽ በጥቂቱ ያቀረብኩላችሁ ናቸው። በጣም ብዙ ነገሮችን ማንሳት እንችላለን። ነገር ግን ለማንቂያ መረጃ ለመስጠት ያህል እነዚህ 6 ህልሞች ከተመለከታችሁ ከዚህ ውጭ ያሉ ከነዚህ ጋር የሚመሳሰሉና ራሳችሁ የምታያቸውን ህልሞችም በኮመንት ላይ ልትጽፉልኝ ትችላላችሁ። እንደየ ጊዜያችን እንዳለን ጊዜና ሰዓት ለእያንዳንዶች በቻልኩት መጠን እመልሳለሁኝ ማለት ነው። ስለዚህ በኮመንት ላይ ያያቸዋቸውን ህልሞች ጻፉ፣ እንወያያለን። እንደ እግዚአብሔር ፍቃድ ጊዜ ካገኘሁትም ደግሞ ላይቭ እየገባሁት እንወያያለን ማለት ነው እና አንዳንድ ሰዎች ደግሞ ኮሜንት ላይ ገብታችሁ የምትጽፏቸው ነገሮች ጥሩ አይደሉም። ባለን ጊዜና ሁላችንም እንድንማማር ስለሚፈልግ እንጂ ምንም ሌላ ነገር ሆኖ አይደለም። በሚችለው መንገድ ሰዎች እንዲቀየሩ፣ ሰዎች እንዲለወጡ የሚችለውን ትምህርቶች አቀርባለሁኝ። ከተለያየ ቦታ እያመጣሁት የተለያዩ ትምህርቶችን አቀርባለሁ። ለምን ሰዎች እንዲቀየሩ፣ እንዲነቁ፣ እንዲያውቁ ስለሚፈልግ በተለይም ደግሞ ከመናፍስት ውጊያ አንጻር ያሉ ትምህርቶችን በብዛት ማቀርበውና ማንቂያ
የሚያበረቱ ትምህርቶች ስለሆኑ ሁላችሁም ከቻላችሁ በትዕግስት እንድታዳምጡ፣ ካልሆነ ደግሞ ማንንም ሰው አላስገድድም ማለት አዳምጡ ብዬ ማስገደድ ስለማልችል፣ ምክንያቱም ሰዎች ቃሉን መስማት የፈለጉ ሰዎች ብቻ ናቸው ቃሉን ሊሰሙ የሚችሉት እና በጎቹ ድምፁን ይሰማሉ ይላል መጽሐፍ ቅዱስ። ስለዚህ በዛ መንገድ ውስጥ ያሉ ሰዎች ቃሉን ለመስማት ለመለወጥ፣ ለመቀየር ፈቃደኛ የሆናችሁ ሰዎች ብቻ ነው። ምክንያቱም እኛ የምናስተላልፋቸውን ትምህርቶች የሚሰሙ ሰዎች የተቸገሩ፣ በመናፍስት የተቸገሩ፣ በፈተና ውስጥ ያለፉ ብዙ አይነት ነገር የሚገጥማቸው ሰዎች ናቸው። አንዳንድ ሰዎች ኮሜንት ላይ መጥቶ ደስ የማይል ነገር የሚጽፉ ሰዎች አሉ። ማንንም ሰው እኔ የትኛውም አይነት ኮሜንት ይጻፍ ለኮሜንት መልስ አልሰጥም። ጥያቄ ከሆነ ወይም ደግሞ የተቸገራችሁበት ጉዳይ ካለ ለዛ ጉዳይ መልስ እሰጣለሁ። ከዛ ውጭ ግን የማይሆን ነገር ለሚጽፉ ሰዎች አመሰግናለሁ እያሉ ከማለፍ ውጭ ምንም አልልምና አትልፉ ማለት ምንም አሁን ከማደርጋቸው ከሚሰራቸው ነገሮች ወደኋላ የሚጎትተኝ ነገር የለምና እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ስለዚህ እነዚህ 6 ህልሞችን ከተመለከታችሁ ራሳችሁን በደንብ መፈተሽ አስፈላጊ ነው ማለት ነውና ስለዚህ መንቃት አስፈላጊ ነው። ጸሎትህ ቀዝቅዞ ከሆነ ተነሳ ለማለት ነው። ታጠቅ ነው። ጸበል፣ ዕጣንና መስቀልን ተጠቀም ነው። ተመለስ፣ ወደ ንስሐ አባትህ ሂድና ተናዘዝ ነው። ንስሐ ግባ ነውና ስለዚህ በእናንተ ያለው በዓለም ካለው ይበልጣል ተብሎ በአንደኛ ዮሐንስ ወንጌል ምዕራፍ 4 ከቁጥር 4 ላይ የተነገረውን በደንብ በማስተዋል መተት የሰው ሰራሽ የጨለማ ኃይል የአጋንንት ሥራ ነው። ጸሎት ግን መለኮታዊ ብርሃን ነው። ብርሃን ሲመጣ ጨለማው ይሸሻል። እግዚአብሔር ከክፉ ነገር ሁሉ በቸርነቱ ይጠብቀን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። ሁላችሁም ይህንን ቻናል በምትችሉበት መንገድ ሁሉ አግዙ፣ ሼር አድርጉ፣ ለወዳጅ ለጓደኛ ለቤተሰብ ይህ ትምህርት እንዲደርስ አድርጉ። በምትችሉበት መንገድ ሁላችሁም ይህንን ነገር ማድረጋችሁን እንዳትረሱ። ይቆየን። አሜን።